በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ካለመኖር ወደ መኖር አምጥቶ በአርአያውና በአምሳሉ ሰው አድርጎ ሰርቶ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ የእናቶቻችን የቅዱሳት አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ መጥለቂያዋ ድረስ የከበረና የተመሰገነ ይሁን። አክሊለ ምክህነ የመመኪያችን አክሊል ወቀዳሚተ መድኃኒትነ የድህነታችን መጀመሪያ ወመሰረተ ንጽህነ የንጽህናችን መሰረት ከሆነ በማርያም ድንግል በድንግል ማርያም ስለሆነልን የአምላካችን እናት ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ስማቸው ይክበር ይመስገን። እጅግ የተከበሩ አባታችን መልአከ ምሕረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የዚህ ጥንታዊና አንጋፋ ታሪካዊ ቤተክርስቲያን ዋና አስተዳዳሪ እንዲሁም እጅግ የተከበሩ አባታችን መልአከ ብርሃን ሙላት ክበቤ የአየር ጤና ኪዳነ ምሕረት ካቴድራል ዋና አስተዳዳሪ እንዲሁም በዱባይ፣ በኳታር፣ በሳውዝ አፍሪካ በርካታ አብያተ ክርስቲያናትን ያስተዳደሩ አባታችን መልአከ ምሕረት ቆሞስ አባ ገሪማ አያልቅበት፣ ሌሎችም የሀገረ ስብከቱ ልዩ ልዩ የሥራ ክፍል ኃላፊዎች፣ የክፍለ ከተማው ልዩ ልዩ የሥራ ክፍል ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት አባላት፣ ምዕመናንና ምዕመናት ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ልደቱና ለበዓለ ግዝረቱ በሰላም በጤና አደረሳችሁ። እንኳን ደስ አላችሁ እላችኋለሁ። እንግዲህ ክርስቲያኖች ከኔ በኋላ በርካታ የቤተ ክርስቲያኒቱ ሊቃውንት አሉ። ነገር ግን እኔ እድል ተሰጥቶኝ በእናንተ ፊት ቆምኩ እንጂ ነገረ መለኮትን አራቀው አመስጥረው የሚያስተምሩ የቤተ ክርስቲያን ሊቃውንት ከኋላ አሉ። ሊቃውንቱ ስሳሳት እያረሙኝ፣ እናንተ ደግሞ እየሰማችሁኝ ለውስን ደቂቃዎች አብረን እንቆያለን ማለት ነው። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ስሙን ኢየሱስ ብለው ጠሩት በሚል ይሆናል። እስቲ በሉ ስሙን በሉ። ኢየሱስ ብለው ጠሩት። ወሰመይዎ ስሞ ኢየሱስ፣ ስሙን ኢየሱስ ብለው ጠሩት ይላል። ይህን ቃል በቀጥታ ተጽፎ የምናገኘው በቅዱስ ወንጌል ውስጥ ነው። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ስሙ ኢየሱስ ተብሎ የተጠራ በተወለደ በ8ኛ ቀኑ ወደ ቤተ ግዝረት በሄደ ጊዜ ነው ይላል። ወንጌሉን ስታነቡት ብዙ ርቃቂ የሚያስፈልገው አይደለም፣ በቀላል የምንረዳው ነው። በተወለደ በ8ኛ ቀኑ ወደ ቤተ ግዝረት ይዘው ሲሄዱ ያን ጊዜ ስሙ ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ ይላል። ማን እንደተናገረው? መልአኩ ቅዱስ ገብርኤል እንደተናገረው ድንግል ማርያምን ሲያበስራት ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ መልአኩ እንደነገራት እንዳበሰራት ኋላ በተወለደ በ8ኛ ቀኑ ስሙ ኢየሱስ ተብሎ ተጠራ ይላል። እንግዲህ ክርስቲያኖች ተገዘረ ለማለት ተወለደ ማለት ይቀድማልና አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሲል ወደ ምድር መጥቶ በባሕርየ ሰብ ተገልጦ ሰው ሆኖ ተወልዷል ማለት ነው። ስለዚህ ይህንን ልደቱን ስናጠና መጀመሪያ ቀዳማዊ ልደቱን ማየት ያስፈልጋል። አይምሯችሁን ሰፋ አድርጋችሁ እንድትከታተሉን ይጠይቃችኋለሁ። ቀዳማዊ ልደቱን ስናጠና ከአባት ያለ እናት መወለዱን ማየት ያስፈልጋል። ኢየሱስ ክርስቶስ 2 ጊዜ ነው የተወለደ። የመጀመሪያ ከአብ ነው የተወለደ፣ ሁለተኛ ከድንግል ማርያም ነው የተወለደ። ከድንግል ማርያም መወለዱን ከማየታችን በፊት ቀዳማዊ ልደቱን ከአብ የተወለደውን ልደት ማየት ቀዳሚ ስለሆነ እሱን እናያለን። ለቀዳማዊ ልደቱ 3 ቀላል ነገሮችን ማየት ያስፈልጋል።
ከአብ ሲወለድ እናት አልነበረውም። ኢትዮጵያዊ ሊቅ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ እንደነገረን እንዲህ ይላል፣ አልቦቱ እም በሰማያት፣ በሰማያት እናት የለውም ይላል። ምን የለውም? እናት የለውም። ሶስት ነገሮችን ትኩረት አድርጉ። አንደኛ ከአባት ብቻ ያለ እናት የተወለደው ልደት ነው። ይህ ልደት የማይመረመር ረቂቅ ልደት ነው። ሊቁ በሃይማኖተ አበው እንደነገረን ልደተ ወልድ ወጣተ መንፈስ ቅዱስ እምአብ ይትነገር አላ ይትነከር ይላል። የወልድ ከአብ መወለድ የመንፈስ ቅዱስ ከአብ መስረጽ መውጣት ይደነቃል እንጂ አይመረመርም ብሎ ሊቁ እንደነገረን ከአባት ብቻ መወለዱ ይደንቃል። ክርስቲያኖች እናት ሳይኖር ነው ከአባት ብቻ የተወለደ። ሊቁ ቅዱስ ያሬድ እንዳለው ያለ እናት ከአባት ብቻ መወለዱ አስደናቂ ነው። ክርስቲያኖች አስባችሁታል? በዚህ ዓለም የሚወለዱ አካላት ሁለት ነገር ያስፈልጋቸዋል፣ እናትና አባት ማለት ነው። ክርስቶስ ግን ወይም ደግሞ ወልድ የምንለው ከአባቱ ሲወለድ እናት አልነበረውም። ያለ እናት ከአባት ብቻ ተወልዷል። ይህ አንዱ አስደናቂ ነገር ነው። ሁለተኛ ለሰማያዊ ልደቱ የምናየው አባቱ ሳይቀድመው የተወለደ ልጅ ነው። አባቱ ያልቀደመው ከአባቱ ጋር እኩል የሆነ ልጅ አስደናቂ ልጅ ነው። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እንደነገረን ሶስቱ ነገሮች ያስደንቁኛል አለ። አንዱ አባቱ የማይቀድመው ልጅ፣ ሁለተኛ እናቱን የፈጠረ ልጅ፣ ሶስተኛ አምላኳን የወለደች እናት። እነኚህ ሶስቱ ነገሮች ያስደንቁኛል እንዳለ አባ ጊዮርጊስ ዘጋስጫ አባቱ የማይቀድመው ልጅ ሆኖ መወለዱ ይደንቃል። ክርስቲያኖች እስቲ ጥናት እናጥና። በዚህ ዓለም ላይ ስንኖር አንድ ወላጅ አባት ልጁን ይበልጠዋል አይደለ? ይበልጠዋል አይበልጠው? ስንት ዓመት ይበልጠዋል? እስቲ ንገሩኝ። አንድ ሰው ለመውለድ ስንት ዓመት ያስፈልገዋል? የመጀመሪያ ልጁን በስንት ዓመት ይበልጠዋል? ጠፋባችሁ የወለዳችሁ? ስንት ዓመት? 18 ዓመት አይደል? በትንሹ 18 ዓመት ሊበልጥ ይገባል አይደለ? የመጀመሪያ ልጁን 18 ዓመት አባት ሊበልጠው ይገባል። ይህ የምድራዊ የልደት ሕግ ነው። አብ ግን ወልድን ሲወልደው አልቀደመውም። ወልድም ከአብ ሲወለድ አልተቀደመም። ለምን? ሲቀደሞ አብ ለወልዱ አመወለዶ፣ አብ ልጁን በወለደው ጊዜ አልቀደመውም ይልና ይህ ሰዓት ወይ ጊዜ፣ ያን ጊዜ መቀዳደሚያ ሰዓት መቀዳደሚያ ጊዜ የለም። ጊዜያት ሳይመጡ ጊዜያት ሳይገኙ ጊዜያት መለኪያ ሆነው ሳይቀርቡ ያኔ አብ ወልድን ስለወለደው መቀዳደሚያ ጊዜ የለም ይላል። ይገርማችኋል ክርስቲያኖች፣ ያልተቀደመ ልጅ አባቱ ሳይቀድመው የተወለደ ደግሞም ከአባቱ ጋር እኩል የሆነ እኔና አብ አንድ ነን አይደል ያለው? ለአብ ያለ ሁሉ ለማን አለኝ ይላል? ለኔ ያለኝ ይላል። ዘቦ ለአብ ዚአየ ውእቱ፣ ለአብ ያለው ለኔ ያለኝ ነው፣ ለኔ ያለኝ ደግሞ ለአብ አለው። እኔና አብ አንድ ነን በማለት እንደነገረን አባቱ ያልቀደመው ልጅ ማለት ነው። ሌላው በጸሎት ሃይማኖት ሰለስቱ ምዕት ተወሰኑልን የሃይማኖት ስርዓት ላይ ስታነቡ ምን ይላል? ዘዕሩይ ምስለ አብ በመለኮቱ፣ በመለኮቱ ከአባቱ ጋር ምንድነው ይለዋል? እኩል ነው፣ ትክክል ነው ይለዋል አይደለ? አባቱ የማይበልጠው ልጅ ነው። ከአባቱ ጋር እኩል የሆነ ልጅ ነው። ሲወለድ ተወልዷል። ስሙ ልጅ ነው። አባት አለው። ነገር ግን ልጁ ነው አባቱ ያልቀደመው። አባቱ ነው ልጁን ያልቀደመ። ይሄ ረቂቅ ምስጢር ነው ክርስቲያኖች። ሌላው የሚገርማችሁ የወልድ ሶስቱ ለሰማያዊ ልደቱ የምንደነቅባቸው መንገዶች መካከል ሁልጊዜ ልጅ እየተባለ መኖሩ ነው። የመጀመሪያ ያለ እናት ከአባት ብቻ መወለዱ፣ ሁለተኛ ከአባቱ ጋራ እኩል ሆኖ መኖሩ፣ ሶስተኛ ሁልጊዜ ልጅ እየተባለ መኖሩ። ሰምታችሁኛል? ሁልጊዜ ምን እየተባለ አልኳችሁ? ልጅ እየተባለ መኖሩ። አሁን በዚህ ዓለም ላይ ያሉ የተወለዱ ልጆች የልጅነት ጊዜያቸው ያልፋል አይደለ? ያልፋል የልጅነት ጊዜያቸው። ኑማ መጻሕፍትን እናያቸው ክርስቲያኖች። በጣም የሚያስደንቅ ነገር ነው ይሄ። ሰዎች 5 ውደታት አሉን። መጀመሪያ የለንም እንባላለን። መቼም ሳንፈጠር የለንም አለን እንዴ? ከመወለዳችን በፊት አለን እንዴ? ከመፈጠራችን በፊት አለን እንዴ? የለንም። የለም የተባልንበት ጊዜ አለ አንደኛ። ሁለተኛ ተወልደን የልጅነት የሕፃንነት ጊዜ አለ አይደለ? ከዚያ የልጅነት ጊዜያችን ሲያልፍ ሶስተኛ ደግሞ የምን ጊዜ ይመጣል? የወጣትነት ጊዜ ይመጣል። አራተኛ የአባትነት ጊዜ ይመጣል አይደል? አሁን የአባትነት ጊዜ ላይ ልጅነት የምንለው ነገር አክትሟል ማለት ነው። አለ እንዴ? አሁን እዚህ ከኋላ የምታዩቸው ለሰማይ ለምድር የከበዱ አባቶቻችን አንተ ልጅ እንላቸዋለን እንዴ? ምንድን ናቸው? አባት ናቸው። የልጅነት ጊዜያቸው ግን አልፏል።
የዓለም የፍጥረት ሕግ እንደዚህ ነው። የሌለበት ጊዜ አለ፣ የልጅነት ጊዜ አለው፣ እንደገና የወጣትነት ጊዜ አለው፣ የአባትነት ጊዜ አለው። እንደገና የመጨረሻው የምን ጊዜ አለ? የሞት ጊዜ አለ ማለት ነው አይደል? ሞቶ ይቀበራል። በእነኚህ በአምስቱ ዑደቶች ነው የሰው ልጆች የምንዞረው። ያልተወለድንበት ጊዜ አለ፣ የተወለድንበት ጊዜ አለ፣ የወጣትነት ጊዜ አለ፣ የአባትነት ጊዜ አለ፣ የመቃብር ጊዜ አለ እያልኳችሁ ነው። ወልድ ግን ሁልጊዜ ልጅ ነው ማለት ነው። ልጅነቱም ማይሻር ዲቁ እንዲህ ይለዋል፣ ወልድ ዘለዓለም ወያልፍ ወልድናሁ፣ የዘላለም ልጅ ነው ልጅነቱም አያልፍም ይለዋል። ዓለም ከመፈጠሩ በፊት ልጅ፣ ዓለምን ፈጥሮ ልጅ፣ ዓለምም አልፎ ልጅ ይባላል። ወይም ትናንትና ልጅ፣ ዛሬ ልጅ፣ ነገ ልጅ፣ ሁልጊዜ ልጅ እየተባለ ነው የሚጠራው። ነቢያት አባቶቻችን ከተፈጠሩበት ጊዜ ጀምረው ኢየሱስ ክርስቶስን አሁን ኢየሱስ ክርስቶስ የሚለው ስም የወጣ በተወለደ በስምንተኛ ቀኑ ሲሆን ያን ጊዜ ወልድ እያሉ ይጠሩት ነበረ። ልጅ ማለት ነው። ሐዋርያትም ኢየሱስ ክርስቶስን ወልድ ነው እያሉ የሚጠሩት፣ እኛም በዚህ ዘመን ያለን ወልድ እያልን እንጠራዋለን። ቀጣዩ ትውልድም ማን ይለዋል? ወልድ ይለዋል ማለት ነው። ወልድ ማለት ቃሉ ግዕዝ ነው። በአማርኛ ልጅ ማለት ነው። ሁልጊዜ ልጅ፣ የልጅነቱ ጊዜ የማያልፍ ይገርማል አይደል ክርስቲያኖች? የልጅነቱ ጊዜ የማያልፍ ዘላለም ልጅ። ይሄ እኮ ይደንቃል። ደግሞም ከልጁ በተጨማሪ የአባቱ አባትነት ይደንቃል። አብ ደግሞ ልጅ የተባለበት ዘመን የለም። ወኮነ አበ ዘእንበለ ወልድና፣ ልጅ ሳይሆን አባት ነው ይለዋል። አብ ሁልጊዜ አባት ነው። ልጅ የተባለበት ዘመን የለም። ምክንያቱም እኔና እናንተ አባት ምን ሆነው ከምን በኋላ ነው? ከምን በኋላ ነው? የሰማችሁኝ አይደል? አባት ምን ሆነው ከምን በኋላ ነው? ከምን በኋላ? የልጅነት ጊዜያችን ካለፈ በኋላ አይደለ? አብ ግን ልጅ የተባለበት ጊዜ የለም። ሁልጊዜ ምንድነው አልኳችሁ? አብ ዘለዓለም ይለዋል። ወያልፍ አብናሁ፣ የዘላለም አባት ነው። አባትነቱ አያልፍም። ሁልጊዜ አባት እንለዋለን ይለዋል ሊቁ። ስለዚህ ይሄ አስደናቂ ነገር ነው። በአጭሩ ግን የወልድን መወለድ ከአባቱ ስናጠና በእነኝህ በሶስቱ መንገድ ማጥራት ያስፈልጋል። ብዙ የሚያስተረጉም ነው፣ ግን 25 ደቂቃ ነገረ መለኮትን እንዴት አርጌ ነው የምተነትነው? እንዴትስ አርጌ ነው የምገልጸው? ብቻ የተወሰነ ሀሳብ ላንሳ በማለት እንጂ በአጭሩ ግን የምትረዱት አባቱ የማይቀድመው ልጅ መሆኑ፣ ያለ እናት መወለዱ፣ ሁልጊዜ ልጅ እየተባለ መኖሩ ምን ይላል? ይደንቃል ማለት። ይሄ ቀዳማዊ ልደቱ ነው። ወደ ዳህራዊ ልደቱ፣ ወደ ምድራዊ ልደቱ እንመጣለን። ቀዳማዊ ልደት ታውቀ በዳህራዊ ልደት ይላል ሊቁ። የመጀመሪያው ልደት በኋለኛው ልደት ከድንግል ማርያም በተወለደው ልደቱ ጎልቶ ታውቋል ይለዋል። ሁለት ልደት ነው ያሉት ብያቸዋለሁ። ሊቁ እንዳለው ናምን ክሌተ ልደታተ፣ ሁለት ልደታትን የወልድ ሁለቱ ልደቶች እናምናለን አለ። ቀዳሚ እምአብ ወደ ሐራይ እምድንግል፣ መጀመሪያ ከአብ ኋላ ከድንግል የተወለደውን እናምናለን አለ። ታዲያ ሁለተኛው ልደት ከድንግል ማርያም የተወለደው ልደት ነው። ይህ ልደቱ ደግሞ ክርስቲያኖች እጅግ የሚደንቅ ነው፣ የረቀቀ ነገር ነው። ለምድራዊ ልደቱ ደግሞ ምን የለውም? አባት የለውም ማለት ነው። ለሰማያዊ ልደቱ ምን ነበር ያልነበረው? ምን ነበር ያልነበረው? ጎበዝ እየተከታተላችሁ ነው ማለት ነው። አንቀጸ ብርሃን የምትጸልዩ ከሆነ እኮ በግልጽ ተጽፏል። አልወጡ እም በሰማያት፣ በሰማይ ሲወለድ እናት የለውም። ወአብ በዲበ ምድር፣ በምድር ደግሞ ሲወለድ ምን የለውም ይላል? አባት የለውም ነው የሚለው። ለምድራዊ ልደቱ አባት የለውም እና ከእናት ብቻ ነው የተወለደ። ከእናት ብቻ ያለ አባት ተወልዷል። ይህንንም ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲገልጽ ተወልደ እምብእሲት፣ ከሴት ምን አለ ነው የሚለው? ከሴት ምን አለ ይለዋል? ተወለደ ይለዋል። ከሴት ማለት ወንድ የለም ማለት ነው፣ አባት የለም ማለት ነው። ከሴት ብቻ ተወለደ ይለዋል። ይህንን የቅዱስ ጳውሎስን ሲተረጉመው ሊቁ ቄርሎስ በቅዳሴው እንዲህ ይለዋል። የሚገርማችሁ ክርስቲያኖች፣ ቄርሎስ ከድንግል ማርያም ብቻ ክርስቶስ እንደተወለደ ሲገልጽ እንዲህ ይላታል። ድንግል ማርያም ገሊላዊቱ ድንግል ብቻዋን ወለደችው ይላል። እስቲ በሉት ይሄን፣ ገሊላዊቱ ድንግል በሉ። ብቻዋን ምን አደረገችው? ብቻዋን ወለደችው ይላል። ያ ማለት አባት የለም ማለት ነው። ብቻዋን ወለደችው ይልና በሚያስደንቅ መልኩ ከሔዋንና ከአዳም ተፈጥሮ ነስቶ ያነጻጽራል ሊቁ ቄርሎስ በቅዳሴው ማለት ነው። ሔዋን ይላታል ከአዳም የጎን አጥንት ስትፈጠር እናት ስላልነበራት አለ ሰው የመሆን ነገር አልጎደለባትም፣ ሴት የመሆን ነገር አልጎደለባትም ይላል። እንደገና እንዲሁ ክርስቶስ ከእናት ብቻ ሲወለድ ሰው የመሆን ነገር ምን አላለበትም? አልጎደለበትም ይላል። ይሃጾ ፍና ትስብእት ይለዋል። አመ ተወልደ እምቅድስት ድንግል፣ ከቅድስት ድንግል ማርያም በተወለደ ጊዜ ሰው የመሆን ነገር አልጎደለበትም። ልክ ሔዋን ከአዳም የጎን አጥንቱ ስትፈጠር እናት አልነበራትም። እናት ሳይኖራት በተፈጠረች ጊዜ የእናትነት
እናትነት ስላላገኘች እናት ስላልነበራት ከወንድ ብቻ ስትወለድ ሴት የመሆንና እንደገና ሰው የመሆን ነገር እንዳልጎደለባት ሁሉ ድንግል ማርያምም ክርስቶስን ስትወልደው ክርስቶስ ሰው የመሆን ነገር አልጎደለበትም። አባት ባይኖረውም ሰው የመሆን ነገር አልጎደለበትም ይላል። እንደገና እዚህ ላይ መልሶ ምን ይላል ሊቁ? በአዳም ሔዋንን ከጎና አጥንቱ ተነስታ ስትፈጠር ሕማም እንዳልተሰማው እንደዚሁም ድንግል ማርያም ክርስቶስን ስትወልደው ሕማም ወሊድ አልተሰማትም ይላል። ክብር ለድንግል ማርያም ይሁን። ሕማም ወሊድ አልተሰማትም ይላል። በጣም የሚገርመው ነው። የሚገርም ነው። ክርስቲያኖች ታውቃላችሁ፣ ሴቶች ሲወልዱ ሕማም ይሰማቸዋል አይደለ? አዳም አለ ከጎና አጥንቱ ሔዋን ተነቅላ ወጣ በተፈጠረች ጊዜ ሕመም አልተሰማውም። ልክ እንደዚህ ክርስቶስ ከድንግል ማርያም ማይፀን ወጥቶ በተወለደ ጊዜ እመቤታችንን የመውለድ ሕማም አልገጠማትም ይላል። ሕማመ ወሊድ አልተሰማትም ይለናል። እንግዲህ ክርስቲያኖች ይሄ አንዱ አስደናቂ ነገር ነው። በነገራችን ላይ ለምድራዊ ልደቱም ሶስት ምክንያቶች ነግሬ ትምህርቱን እቋጨዋለሁ። አንዱ ምን የለውም ምን ያልኳችሁ፣ ለምድራዊ ልደቱ ምን የለውም ምን ያልኳችሁ አባት የለውም አይደለ? ይደንቃል አይደለ? ያለ አባት መወለዱ እንዴት የሚለውን እናጥናስ። በዚህ ዓለም ያሉ ልጆች ለመወለድ ሶስት ነገር ያስፈልጋቸዋል። ስንት ነገር ያስፈልጋቸዋል? ሶስት ነገር ያዟቸው። እነኚህ እናቶቻችን እናንተ ልጅ የምትወልዱ ሶስቱ ነገሮች ከተሟሉ በኋላ ነው። ልጆች እኛ የተወለድነው ሶስቱ ነገሮች ከተሟሉልን በኋላ ነው። ይህንንም ሊቁ እንዲህ ይለዋል፣ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ሥሩዓን በእጓለ እመሕያው ይላል። የሰው ልጆች የተፈጥሮ ሂደት እንደዚህ ነው አለ። እንዴት ነው ብለህ ብታጠና ይላል ሊቁ፣ እንደዚህ ነው። እንደምን ሴቶች ለመውለድ ሶስት ነገር ያስፈልጓቸዋል አለ። የመጀመሪያ ሩካቤ ይፈጽማሉ አለ። ሁለተኛ ዘር ይቀበላሉ። ሶስተኛ ማኅተመ ድንግልናቸው ይፈታል። ከዚያ በኋላ ምን ያደርጋሉ ማለት ነው? ይወልዳሉ ማለት ነው። በዘር በሩካቤ ማኅተመ ድንግልናቸው ተፈቶ ነው እናቶች የሚወልዱ። ሕፃናትም የሚወለዱት በዚህ መንገድ ነው። ከዚህ ያለ ነው የሰው ልጆች ሁሉ የተወለድነው የእናትና የአባት ሩካቤ ተከናውኖ እናት ከአባት ዘር ተቀብላ እንደገና የእናት ማኅተመ ድንግልና ተፈቶ የሰው ልጆች ሁሉ ተወልደናል ማለት ነው። ሐሳቤ እየተረዳችሁ ነው? ለመውለድ ሶስቱ ነገሮች ግዴታ ናቸው። እመቤታችን ግን ስትወልድ እነኚህ ሶስቱ ነገሮች አላስፈለጓትም። ክርስቶስም ሲወለድ እነኚህ ሶስቱ ነገሮች አላስፈለጉትም። ለዚህ አይደል ሊቁ ውእቱሰ ንጹሕ፣ እሱ ንጹሕ ነው አለ። ከምን? እምነ ሰለስቱ ግብራት፣ ከሶስቱ ነገሮች ንጹሕ ነው አለ። ከምን ከምን? ለመወለዱ ዘር ምክንያት አልሆነውም አለ። ይቀደሞ ዘር ለልደቱ ይላል ሊቁ ሶርያዊ ሊቅ ቅዱስ ኤፍሬም። ለመወለዱ ዘር አልቀደመውም አለ። እኔና እናንተ የተወለድነው ዘር ቀድሞ ነው አይደለ? እርሱ ግን ዘር ሳይቀድመው ተወልዷል። የቀደመው ዘር ለልደቱ አለ አንደኛ። ሁለተኛ ማኅተመ ድንግልናዋን ሳይፈታ ተወልዷል አለ። ወይ አማሰነ ድንግልናሃ፣ ማኅተመ ድንግልናዋን አልፈተውም፣ ማኅተመ ድንግልናዋን አልለወጠውም ይላል። ሶስተኛ እንበለ ሩካቤ፣ ያለ ሩካቤ ያለ አባት አይደለ? በእነኚህ ምክንያቶች ዘር ሩካቤ ድንግልናን ማስወገድ ምክንያት ሳያደርግ በንጽህና በቅድስና ባለችው ድንግል እንበለ ሩካቤ እንበለ ዘር ማኅተመ ድንግልናዋን ሳይፈታ ተወልዷል ማለት ነው። ደስ ይበላችሁ ክርስቲያኖች፣ ልደተ ክርስቶስ ማለት ይሄ ነው። ተወለደ የምንለው እንደዚህ ነው። ሕፃናት የሚያስፈልጋቸው ነገሮች ሳያስፈልጉት፣ ሕፃናት ለመወለድ እናትና አባት ያስፈልጓቸዋል። ሕፃናት ለመወለድ የእናት ማኅተመ ድንግልና መፈታት ግዴታ ነው። ክርስቶስ ግን ሲወለድ የእናቱ ማኅተመ ድንግልና ሳይፈታ አባት ሳያስፈልገው ከድንግል ተወልደዋል። ይሄ ይደንቃል። ሌላው የሚገርማችሁ ክርስቲያኖች፣ የሚገርማችሁ ዓለምን የያዘው ክርስቶስ የድንግልን ጡት ይዞ መጥፋቱ አይደንቃችሁም? ዓለምን የያዘ አሐዝ ዓለም በራሁ አሐዘ ጥበሙ ይላል። ዓለምን በመሃል እጁ የያዘው ክርስቶስ የእናቱን ጡት ይዞ ጠባ ይለናል ሶርያዊ ሊቅ ቅዱስ ኤፍሬም። እንደውም ይህን ሲያመሳጥረው ምን አለመሰላችሁ? አሐዝ አጥባትኪ ወጠበው አሊበ፣ ጡትሽን ይዞ ጠባ አለ። በኪሩቤል ላይ ዙፋኑን የዘረጋ ሱራፌል የሚያጥቡለት፣ ሱራፌል የሚያመሰግኑት ይህ ቅዱስ አምላክ ያንቺን ጡት ይዞ ጠባ ይለዋል። የሚደንቅ እኮ ነው። በጣም የሚገርም ነው ክርስቲያኖች። እንደ አምላክ ከሆነ ሕፃነ አምላክ ሲሆን ሰው ሕፃን ልጅ ሆኗልና የእናቱን ጡት ይዞ ጠባ ይለዋል። ኧረ ምን ይሄ ብቻ ክርስቲያኖች፣ እስቲ እንመርምረው። እመቤታችንስ ከጡቶቿ ያመነጨችው ወተት እኮ ይደንቃል። ሊቁ ምን ይላል መሰላችሁ? ሴቶች ከጡታቸው ወተት የሚያመነጩት ከወንድ ከደረሱ ነው ይላል። ከወንድ ሳይደርሱ ከጡታቸው ወተት ማመንጨት አይቻላቸውም አለ። እንዲህ ነው የሚለው፣ ወይትካሎ ለአንስት አውዙ ሐሊብ፣ ለሴቶች ከጡታቸው ወተት ማመንጨት አይቻላቸውም። ዘእንበለ ይትራከባ ምስለ እደው፣ ከወንድ ሳይደርሱ
ማኅተመ ድንግልናቸው ሳይፈታ ሴቶች ከጡታቸው ወተት ማመንጨት አይቻላቸውም ማለት ይቻላቸዋል። ወንድ ሳታውቁ እናቶች ከጡታቸው ወተት ማመንጨት ይቻላቸዋል? እስቲ ንገሩኝ፣ ይቻላቸዋል? ሴት ልጅ የቱንም ያህል ብትወፍር፣ የቱንም ያህል ብትበላ፣ የቱንም ያህል ብትጠጣ፣ የቱንም ያህል ቢመቻት ከወንድ ካልደረሰች ከጡቶቿ ወተት አይመነጭም ነው የሚለው። ይሄ እኮ ነው ሊቁ እኮ ነው የሚለው። ወይት ካሎ ላንስ አውዙ ሐሊብ ዘይንበለ ይታ ከባ ምስለ ዕዳው ሴቶች ከወንድ ሳይደርሱ ከጡታቸው ወተት ማመንጨት አይቻላቸውም ማለት። የሚደንቀው ግን የሐጽብ ንቃተ ሐሊብ ማጥናተ ብእሲት እንተ ማጥናተ ድንግልም ይላል እንተ ይተአምር ብእሴ ወንድ ሳታውቅ ከድንግል ጡቶች የመነጨው ወተት ግን ይደንቃል አለ። ደስ ይበላችሁ። ከድንግሊቱ የመነጨው ወተት ይደንቃል አለ። ወንድ ሳታውቅ አይገርምም? ክርስቲያኖች ወንድ ሳታውቅ ከድንግሊቱ የመነጨው ወተት ምን ይላል? ይደንቃል ይላል። ይህ አስደናቂ ነው። ያንን በድንግልና የመነጨውን ወተት ደግሞ ክርስቶስ ሰማይና ምድር በመሃል እጁ ያዘው። ክርስቶስ ጡቷን ይዞ ጠባ። ኧረ ለመሆኑ እቅፏን እንዴት ቻለው? ክርስቲያኖች ታቅፈው እኮ ነው ጡቷን ይዞ የጠባ። ሰማያት የማይችሉትን ምድር የምትንቀጠቀጥለትን እርሷ በክንዷ እንዴት ቻለችው? እንዴት ሳቀፈችው? አጥንታችሁታል። እሳት እኮ ነው ልብሱ፣ እሳት ነው። ክዳኑ እሳት ነው። የማይመረመር ነው። ግን እመቤታችን በቅፏ አቀፈችው፣ በማይጸኗ ቻለችው። ያው ቆርቂ ዘይት ጸወር የማይቻለውን ቻለች። አግመርቂ ዘይት ገመር አይደለም የሚለው ሰማያት የማይችሉትን ቻልሽ ይለዋል። ይህንን አምላክ እኮ ነው ድንግል ማርያም የወለደችልን። ታዲያ እኛ ደግሞ የተወለደውን አምላክ ተሰብስበን በዓሉን እናከብራለን ማለት ነው። በአጭሩ ግን እንደምን ወለደችው እንደምን ጸነሰችው ይሄን ብዬ ግዝረቱን ገልጬ ትምህርቱ ልቋጨው። ለመሆኑ እንደምን ጸነሰችው ብለን እናጥና። እንደምን ጸነሰችው ከተባለ እንደ ንብ ጸንሰዋለች። እንደምን ጸንሰዋለች? ይሄ በጣም ሴንሲቲቭ ኢሹ ነው። በደንብ ስሙኝ። እንደ ንብ ጸንሰዋለች። እንደምን? እንደ ንብ። አባ ሕርያቆስ ምን ይላል መሰላችሁ? ጽንስ ከመንህብ ዘምቃል ንባብ ሐሌብ። በጣም የሚደንቅ ነው። አባ ሕርያቆስ ይህን ሲገልጠው ምን አለ መሰላችሁ? ንቦች ድምፅ ሰምተው እጭ እንደሚሰሩ ድንግል ማርያምም የቅዱስ ገብርኤልን ድምፅ ሰምታ ጌታን ጸንሳ ተገኘች አለ። አይገርማችሁ? ድምፅ ሰምታ። ይህ ማለት ንቦች አሁን የሚባዙት የሚዋለዱት በሩካቤ አይደለም። በምን አይደለም? በጾታዊ ግንኙነት አይደለም። በምንድን ነው የሚባዙት? ጽንስ ከመንህብ ዘምቃል ንባብ ይለዋል እኮ። ሐሊብ ምስለ ድንግልና ጽሙር፣ ከድንግልና ጋራ አንድ የሆነ ወተት በድምፅ የተጸነሰ ጽንስ እንደ ንብ ነው ከሚለው። ንቦች የአውራውን ድምፅ ሰምተው እጭ ሰራሉ። እጭ ማለት የንብ ልጅ ማለት ነው አይደል? የንብ ጽንስ ማለት ነው። በሩካቤ አይደለም፣ በጾታዊ ግንኙነት አይደለም። ንቦች የሚወልዱት የሚዋለዱት። እመቤታችንም ክርስቶስን የወለደችው የማንን ድምፅ ሰምታ ነው? የማንን ድምፅ ሰምታ ነው? የመልአኩ የቅዱስ ገብርኤል ድምፅ ሰምታ። ይሄን ሲገልጥ ነው እንግዲህ ጽንስ ከመንብ በድንግልና የተጸነሰው ክርስቶስ በቅዱስ ገብርኤል አብሳሪነት ቅዱስ ገብርኤል ድንግል ማርያምን ትጸንሻለሽ ትወልጃለሽ ሲላት ቃሉን ስትሰማ እንደ ቃል ይሁንልኝ ስትል አካላዊ ቃልን ጸንሳለች ማለት ነው። ስለዚህ ለመጸነሱ ዘር ምክንያት አልሆነው። ምክንያቱ ብስራት ነው አይደለ? ምክንያቱ የመልአኩ ድምፅ ነው። ይሄንን ነው አባ ሕርያቆስ በቅዳሴ ማርያም ያነጣጠረልን ማለት ነው። ሌላው የሚገርማችሁ እንደ ላብ ተወለደ ይላል። እንደምን ተወለደ? ተወልደ ከመላይ ወአኮ ከመደም፣ እንደ ደም አይደለም የተወለደው እንደ ላብ ነው ይላል። ይሄን ደግሞ እናጥ ነው ክርስቲያኖች። ደም ከሰውነታችን ሲወጣ አቁስሎ ምልክት አሳይቶ ሰንጥቆ ነው አይደል ከሰውነት የሚወጣው። ላብ ግን ወይም ወዝ የምንለው ከሰውነታችን ሲወጣ ሰውነታችን ሳያቆስል ነው። አቁስሎ ነው እንደ ሰውነታችን የሚወጣ በታተመ ፊት ላይ። አሁን ለምሳሌ ፀሐይ ነካ ሲያረጋችሁ ላብ ከግንባራችሁ ይወጣል አይደል? በታተመ ፊት ላይ ቆዳ ሳይሰነጥቅ በህቱም ገጽ ላይ ላብ ይወጣል። ደም ቢሆን ግን ቆዳን ሰንጥቆ ምልክት አሳይቶ ነው አይደል? ክርስቶስ ከድንግል ማርያም የተወለደው እንደ ደም አይደለም። እንደ ምንድነው ማለት ነው? እንደ ወዝ። ወዝ በቆዳ ሰንጥቆ ሳይሆን ያለ ምልክት ያለ እስራት ከአካል እንደሚወጣ ሁሉ ክርስቶስም ማኅተመ ድንግልናዋን ሳይፈታ ከማን ተወለደ? ከድንግል ተወለደ ማለት ነው። እንግዲህ ይህ የተወለደው ዛሬ ምኑ ነው ማለት ነው? በዓለ ግዝረቱ ነው። ወደ ግዝረት ቤት የሄደበት ነው። በተወለደ በ8ኛ ቀኑ እንደ
ሕግ እንደ ኦሪቱ ስርዓት ወደ ቤተ ግዝረት ይዘውት ሄዱ። ወደ ቤተ ግዝረት ይዘውት ሄደው ሳለ ገዛሪው ምላጩን ይዞ ቀረበ። ማን ነው? ስምዖን ይባላል። ለመገዘር ምላጩን ይዞ ሲቀርብ ኢየሱስ ክርስቶስን ለመገዘር በተዘጋጀ ሰዓት ከስምዖን እጅ ላይ ያለው ምላጩ ምን ሆነ? ውሃ ሆነና ቀለጠ ማለት ነው። ክርስቶስ ግን ሲታይ በራሱ የተገረዘ ሆኖ ተገኝቷል። ምላጭ አካሉ ላይ አላረፈበትም። ለምን? ከዕለተ ዓርብ በፊት ቀድሞ ደሙ ምን ስለማይሆን? ደሙ ስለማይፈስ ማለት ነው። ወደ ቤተ ግዝረት ገባ እንጂ በምላጭ አካሉ አልተቆረጠም፣ አካሉ አልተነካም። ግን ራሱ የተገረዘ ሆኖ ተገኝቷል። ገዛሪው እጅ ላይ ያለው ምላጩ ግን ውሃ ሆኖ ሟምቷል ማለት ነው። እዚህም ስሙን ማን ብለው ጠሩት? ኢየሱስ ብለው ጠሩት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ታመልካለች። ኢየሱስ ክርስቶስን አታመልክም የሚሉ ሰዎች ይሄ ምስክር ነው። እዩት። እንዲያውም ዕለት ዕለት በየቀኑ ኢየሱስ ክርስቶስን እኮ ነው የምትገልጠው። በሰዓታቷ፣ በቅዳሴዋ፣ በማህሌቷ፣ በሁሉ ነገሯ ኢየሱስ ነው። እንደዚህ አይደል እንዴ የምትለው? ስብሐት ለከ ኢየሱስ በአፈ ኩሉ ውዱስ፣ በሁሉ አፍ የምትመሰገነው ኢየሱስ ምስጋና ለአንተ ይሁን። ስብሐት ለከ ኢየሱስ ቀዳሴ ሥጋ ወነፍስ፣ ነፍስና ሥጋን የምትቀድሰው ኢየሱስ ክርስቶስ ምስጋና ለአንተ ይገባል ይላል። ስብሐት ለከ ኢየሱስ ለርሑቃን ልብስ፣ ለተራቆቱት ልብሳቸው የሆንከው ኢየሱስ ለአንተ ምስጋና ይገባል። ስብሐት ለከ ኢየሱስ ስብሐት ለከ ኢየሱስ ዘይትሳር ንጉሥ አይደለ? የማትሻረው ንጉሥ ኢየሱስ ሆይ ለአንተ ምስጋና ይገባል። ከዛ ስብሐት ለከ ኢየሱስ ቃለ ቅዱስ፣ የአብ አካላዊ ቃል ኢየሱስ ክርስቶስ አንተ ቅዱስ ነህና ምስጋና ለአንተ ይገባል እያለች ቤተክርስቲያን ታመሰግነዋለች። ስሙንም ኢየሱስ ብለው ጠሩት። ስብሐት ለእግዚአብሔር።